አዶናይ እኮ በዓለም ውስጥ አስተዋወቀኝ። ገርልፍሬንድ ፍቅረኛ አለችኝ ብለው ምን አሻገዳው እየታማነብሽ ጃኒዬ እንዴት ነሽ? ታክቲከኞቹ አስማተኞቹ እንዴት ናችሁ? ደህና ናችሁ? ከኔ ጋር ወክ ማድረግ የምትፈልጉ ሰዎች በጣም ረዥም መንገድ ነው። መጀመሪያ ወደ ስራዬ፣ ከዛ ስወጣ ግን ለ2 ሰዓት ያህል ወክ አደርጋለሁ። ከኔ ጋር ወክ የምታደርጉ ሰዎች በኋላ ምልክት ሰጣችኋለሁ እንድታረጉ። ወይኔ ምንድነው ጃኬቴ ወተንጣጣ ያናድድ። ይሄን ለብሽማ ልሂድ አልሄድ ጋይስ። ዝናብ ደግሞ ይመጣል። ይሄን ካለበስኩ ጥቁር ካረኩ ደግሞ ሊሆን አይችልም። ኦኬ ኤኒዌይ ጃኒ እንኳን ደስ አለሽ፣ እንኳን ደስ አለሽ። በእውነት ነው የምልሽ፣ በጣም ደስ ይላል። እኛ በጣም ደስ ብሎናል። ዓለም ላይ ብቻ አይደለም ያስተዋውቀሽ፣ ልቡ ከዓለም ይበልጣል። ልቡ ላይ ነው። እኛም ወደናል። አሁን ግን አንድ ነገር ልነግርሽ እፈልጋለሁ ጃኒዬ። እኔ የልጆች እናት ነኝ። በእድሜ ብዙ በልጥሻለሁ፣ አንቺንም አዶናይንም አይቲን ታውቂኛለሽ በደንብ። ግን አንድ ነገር ልጠይቅሽ እፈልጋለሁ። አንድ ፌቨር እንድታረጊልኝም እፈልጋለሁ። ይሄንን ለጃኒዬ አድርሱላት። ምንድነው ብለሽ ካልሽ ይኸውልሽ፣ ተከታይ ሁልጊዜም ተከታይ ነው። እሺ፣ ስትሄጂ ይሄዳል፣ ስትቆም ይቆማል። እስካሁንም እዚህ ለመድረስሽ ፈጣሪ ነው። የወላጆች ምርቃት ፈጣሪ ስለጠበቀሽና በጣም ደስ የሚወድሽ የሚያፈቅርሽ አንቺን ጋይድ እያደረገሽ ያለ የቤት ውስጥ ደጀን ሊሆንሽ የተዘጋጀ አዶናይን በመያዝ ነው። ከዛ በመቀጠል ደግሞ ቢራቢሪዎች አጃቢዎችሽ ኦዲየንሶች ናቸው። የእውነቴን ነው። በጣም ትልቅ ክብር ልትሰጫቸው ይገባል። ያልወለዱሽን ምን ያላሉሽን በኢትዮጵያዊነት ብቻ ከጎንሽ ቆሞ ሰፖርት የሚያደርጉሽ ቤተሰቦችሽ ጨዋዎች ናቸው። በእውነት ነው የምልሽ። ለአንቺ ብለው ብዙና በሰፊው ምስጋና እንድታቀርቢላቸው እልሻለሁ፣ እመክርሻለሁ። ከዛ በመቀጠል ግን ጃኒዬ፣ አዎ አዶናይ አስተዋወቀሽ፣ ይወድሻል። አንቺም ለሱ አፍቃሪ፣ ታማኝ፣ ጥሩ ሚስት እንድትሆኝ ለወደፊት እግዚአብሔር በረከቱን ፍቅሩን ሁላ ቤታችሁ ውስጥ እንዲያስገባው ፈልጋል። የእናትና የአባትሽን ትዳር ባላቅም እናትና አባትሽ አብረው ስላሉ የእነሱን ፍቅር ይስጥሽ ነው የምለው። እናትሽን ረዥም እድሜ ይስጥልሽ፣ አባትሽን ረዥም እድሜ ይስጥልሽ። ደስ ትላላችሁ። የእውነት ግን ጃኒዬ፣ እኔ ምን እንደምፈልግ ታውቂያለሽ? የእውነት ነገር ነው የምነግርሽ። አንቺና ፊዮና አክቹዋሊ እዛ አካባቢ የተጣላችኋቸው ሰዎች ሁሉ ብትታረቁ ደስ ይለኛል። ግን እኔ ሌሎቻችሁን ተከታታይም ስላልነበርኩኝ አላውቅም። ግን አሁን እንደገባኝ አንቺና ፊዮና ጓደኛ ነበራችሁ። አንዳንድ ቪዲዮዎች ተለቀው ሳይ ገና ፍሬሽ ሆናችሁ ስትተቃቀፉ በቃ ደስ የምትሉ ነበራችሁ ለካ። እና እኔ እንዳልኩሽ የትልቅ ሰው ምርቃት ይጠቅማል ጃኒዬ። እና እኔ እንደ እናት እንደ ትልቅ እህት እንደ ሁሉም ሆኜ እኔ ዝም ብዬ መቅለል አልፈልግም። ምን ልልሽ አልፈልግም። በሪስፔክት ማለት ነው። በሪስፔክት ከፊዮና ጋር እንድትታረቁ እፈልጋለሁ። በውስጥ የጻፍኩልሽን አላየሽው፣ አንብቢው፣ መልሺ እና እንድትታረቁ እፈልጋለሁ። ምንም ይኸውልሽ ትርጉም የለውም። አሁን አንቺ እዚህ ያደረሰሽ ሁለተኛ እድል የሰጠሽ ገብርኤል ነው ብለሻል። የምታምኝበት ገብርኤል ሁለተኛ እድል ሲሰጥሽ እውነቴን ነው የምልሽ፣ የፍቅር ሰው ነው መሆን ያለብሽ። ማስተማሪያ ነው መሆን ያለብሽ። ማስተማሪያ ብቻ ሳይሆን በቃ ልትገረም ይገባል። ለካ የሰው ልጅ ህይወቱ ባላሰበው በደቂቃዎች ውስጥ ሊጠፋ ይችላል። ግን ምን ይዤ ነው የሚሄደው ወደ ፈጣሪ ብለሽ ካሰብሽ አንቺ ብቻ ነሽ፣ ሁላችንም ነን። ያው ጠንቋይ ለራሱ አያውቅም። እኔ እንደዛ በይኝ እንጂና ላስታርቃችሁ ቆንጆ ላስታርቃችሁና ከፊዮና ጋር ኦፍ ኮርስ ካሁን በኋላ አዶናይ ያለሽ። ግን አብራችሁ ደግሞ አንዳንድ ቀን እንደ ጓደኛ ደግሞ አብራችሁ ብትሰሩ በጣም ደስ ይለኛል። እርግጠኛ ነኝ። እውነቴን ነው የምልሽ። የእሷ ሳይድ በአንቺ ሳይድ ያሉ ሰዎች ሁሉ ብትታረቁ ደግሞ በሁለታችሁም ሳይድ ነው የሚሆኑት። ሰው ሆኖ የማይሳሳት የማያጠፋ የለም። ግን ይሄ በልጅነት ቂም ይዞ ማደግ መጥፎ ነው። የእውነቴን ነው የምልሽ። ምንም ትርጉም የሌለው ነገር ነው። ከዚህ በፊት የሰራሽው ቪዲዮ ላይ እያለቀሽ እኛ እንዋደድም እኛ እንከባበርም ብለሻል። እና ከራስ ይጀምራል። እና ጃኒዬ የኔ ቆንጆ ከፊዮና ጋር ሰላም መፍጠር አለባችሁ፣ መታረቅ አለባችሁ፣ አብራችሁ መሳቅ አለባችሁ የኔ ቆንጆ። እሷንም በጣም ነው የምወዳት፣ አንቺንም በጣም ነው የምወድሽ። ደስ ትላላችሁ። እሺ ጃኒዬ ይሄን አድርሱላት። እንኳን ደስ አለሽ። ዓለም ላይ አስተዋውቆሻል። አዎ ደስ ይላል። ፍቅር ከቤት ነው የሚጀምረው፣ ከራስ ነው የሚጀምረው። ራሱን የሚወድ ሰው ሁልጊዜ ሌላውን ሰው ይወዳል፣ ያከብራል። እና አዶናይን አይለውጥብሽ። የእውነቴን ነው የምልሽ። አዶናይን አይለውጥብሽ። በቃ ይሄንን ነው የምልሽ። ከዛ በተረፈ ግን የእናንተ ህይወት ነው። ወልዳችሁ ከብዳችሁ ተጋብታችሁ
ረዥሙን ወደፊት ያለውን ህይወታችሁን ደግሞ ያው በጊዜ የምናየው ይሆናል ብዬ አምናለሁ። አሁን ግን ዋናው ከፊዮና ጋር እንድትታረቁ ነው ጥሪ። እሺ ቴንክ ዩ